በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራሁ ለወርኃ ነሐሴ በዛቲ ዕለት አይረፈ አባ ሰላማ ዘፈከረ መጻሕፍተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በዚች ቀን ሐምሌ ነሐሴ 19 በዚች ቀን መጻሕፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛዊም መታሰቢያዋ ነው። በረከታቸው ከእኛ ጋር ሆኖ ለዘላለሙ አሜን። በዚችም ቀን በከሃዲው ንጉሥ ዳኬዎስ ዘመን የነበሩ ከኤፌሶን ሀገር 7 ደቂቅ አረፉ። ሌም 7 ደቂቅ ከንጉሥ ዳኬዎስ ጭፍሮች ውስጥ በመዛግብቱ ላይ የተሾሙ ናቸው። አምልኮ ጣዖትንም ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። ሌም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚህ በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈትቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦ ከዚህም በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ስራቸውን ትተው በተራራ ውስጥ ወዳለ ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእሳቸውም ጋር በንጉሥ ዳኬዎስ ዘመን ስም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥቶ ምግባቸውን ገዝቶ ወደ እርሳቸው ይመለስ ነበር። ዳኬዎስም ከሄደበት እንደተመለሰ በሰሙ ጊዜ ዋሻውን ደጃፍ ዘግተው ተኙ። የሊህም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻቸው ሄደ። ዋሻዋንም ከውስጡ እንደ ዘጓት ሆና አገኛት። እነርሱም በረሃብ የሞቱ መሰለው። ታላቅም የድንጋይ ሰሌዳ አምጥቶ ከእርሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻ ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኬዎስም ሙቶ እስከ ቴዎዶስዮስ ብዙ ነገሥታት ነገዙ። በዚህም ምእመን ንጉሥ ቴዎዶስዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያም ጊዜ እሊህ ቅዱሳን ሰባቱን ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህም በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳኬዎስንም ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ የከተማዋ ሁኔታ ተለወጠበት። በከተማውም በር መስቀሎችን አየ። በየቅጽሮቿም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስንም ስሙን ያለ መፍራት ሲጠሩ ሰማ። አንዱንም ሰው ይህች አገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለ ሱቁ ሰጠው። ምግባቸውን ይሸጥለት ዘንድም ባለ ሱቁም ያን ብር በተመለከተው የንጉሥ ዳኬዎስም ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ካንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚች አገር ነኝ። ከወዴት ነህ አሉት። እርሱም ከዚች አገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም ገሌንና ገሌን አላቸው። ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥተው ወደ ዳኞችና ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሥ ቴዎዶስዮስም አቀረቡት። ንጉሡና ኤጲስቆጶሱም ካንተ የሆነውን እውነቱን ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የከሃዲ ንጉሥ ዳኬዎስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻውን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ። ንጉሡና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳኑም ተቀምጠው አገኟቸው። የዘመኑን ቁጥር በውስጡ የተጻፈበትን በከሃዲው ንጉሥ ዳኬዎስ ዘመን የሆነውን ሰሌዳውን ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳለ አመኑ። እሊህ 7 ደቂቅን በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሡም የወርቅ ሳጥን ሠራላቸው። ባህር ልብሶችም ገንዘው በመልካም ቦታ አኖሯቸው። ከሥጋቸውም ብዙዎች ድንቆች ታምራቶች ተገለጡ። ስማቸውም መክሲማኖስ፣ ታሙኪሮስ፣ መርዳምዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮናስዮ ናቸው።
ለእግዚአብሔር ምስጋና ይሁን። እኛንም የሊም ቅዱሳን በረከታቸው ተደረሰን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ሰባተ እደወ እለ ኮኑ ዘባ ሃይማኖት ነው አዝማነ እልወት ይህልፉ እለ አድምኡ ብጽዋ ማይጾባ አቶሙ በስምረተ አምላክ ተርህወ ነቂሆሙ ህየ ይግበሩ ፍናወ